ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርእስተ ዜና። መጅሊስ በኢትዮጵያ ትልቅ ዩኒቨርሲቲ እንዲሰራ ተጠየቀ። የ1447ኛው ዓመተ ሂጅራ የሐጅ ጉዞ ምዝገባ ከረመዳን ወር በፊት እንዲጠናቀቅ የሳውዲ ሐጅ ሚኒስቴር አሳሰበ። በዘንድሮ የትምህርት ዘመን 7 ዩኒቨርሲቲዎች በሪሜዲያል መርሃ ግብር ተማሪዎቹን እንደማይቀበሉ ተነገረ። ሁቲዎች እስራኤልን አስጠነቀቁ። ፍልስጤማዊቷ ሚስት ለባሏ ባላት ፍቅር በርካቶችን አስገረመች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን ነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰዒድ መሐመድ ነኝ። አብራችሁን ቆዩ። መጅሊስ በኢትዮጵያ ትልቅ ዩኒቨርሲቲ እንዲሰራ ተጠየቀ። ነጃሺ ቲቪ በአዲስ አበባ ያነጋገራቸው ሙስሊሞች ጠቅላይ ምክር ቤቱ በሀገሪቱ ደረጃውን የጠበቀ ዩኒቨርሲቲ እንዲያሰራ የራሱ የሆነ ልሳን እንዲኖረው የሸሪዓ ፍርድ ቤቶችን አሰራር እንዲያዘምን ቋሚ የሆነ የገቢ ምንጭ እንዲኖረው ሃይማኖታዊ ተቋማትን እንዲገነባና አስተምህሮቱን እንዲያስፋፋ ጠይቀዋል። ዝርዝሩን መሐመድ ሚፍታህ አዘጋጅቶታል። የኢትዮጵያ ሙስሊሞች ለዘመናት ሲያደርጉት የነበረው ትግል በአንድ ተቋማዊ ጥላ ስር የመሰባሰብና መብቶቻቸውን የሚያስከብሩበት እንዲሁም መንፈሳዊ ተግባራቸውን የሚያሳድጉበት ትልቅ መሪ ድርጅት ለመፍጠር ነበር። ይህ የዘመናት ህልም እውን ሆኖ መሪዎቻቸውን በመስጂዶቻቸው መርጠው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በኩል ሃይማኖታዊ፣ ሀገራዊ፣ ማህበራዊና ሌሎችንም ፍላጎቶቻቸውን ለማስፈጸም ወሳኝ የሚባለውን ተቋማዊ ምዕራፍ አከናውነዋል። ይህንንም ተከትሎ በ2017 የምርጫ ዘመን የተመረጠውና ለቀጣዮቹ 5 ዓመታት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን የሚመራው ተመራጭ መጅሊስ ሁሉንም በእኩልነት እንዳገለግል የጠየቁት የኡባዱር ረህማን መስጂድ አስተዳደር ሻሃደም ጎሹ መሐባ ተመራጮቹ በዋነኛነት የማህበረሰቡን ችግሮች በመለየትና መፍትሄው ላይ እንዲሰሩ ጠይቀዋል። እነኚህ ሰዎች ኃላፊነትና የመጡ ወንድሞች፣ አባቶች፣ ዑለሞች የማህበረሰቡን ችግር በሚገባ ከተወጡ የሀገሪቱን ችግር ቀረፉ እንደማለት ነው፣ በአንድም በሌላም መንገድ ማለት ነው። ስለዚህ ሀገር እንዲለማ ሀገር እንዳድግ የለማ ማህበረሰብ ስለሚያስፈልግ አሁን ከመጅሊስ ትልቁ ሊጠበቅባቸው የሚችለው የመረጣቸውም ያልመረጣቸውም የሚቃወማቸው የሚደግፋቸውም ህዝብ የማገልገል ኃላፊነትና አለባቸው፣ ግዴታ ነው። የመረጠውን ብቻ አይደለም አንድ ሰው ኃላፊነትና ላይ ሲመጣ ማለት ነው፣ ሁሉንም ነው የሚያገለግለው። ሁለተኛ ደግሞ አማኞችን ብቻ ሳይሆን ከእምነቱ ውጭ ያሉ ማህበረሰቦችንም ደግሞ በቻልነው መጠን የምናገለግልበት ወይዎች ይኖራሉ። የግድ ለአማኙ ብቻ ነው የተነጠሉ ስራዎች ሊኖሩ ይችላሉ፣ ለአማኙ ብቻ የሚሆኑ ሌላ ደግሞ እንደ ሀገር እንደ ማህበረሰብ የምናገለግላቸው ነገሮች ይኖራሉ። የአየር ጤና ኡባዱር ረህማን መስጂድ አካባቢ ነዋሪ የሆኑት ሼህ መሐመድ ሙስጠፋ በበኩላቸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሸሪዓ ፍርድ ቤቶችን አሰራር እንዳዘምን ዑለሞችን ተደራሽ ያደረገ ስራ እንዲሰራና ሌሎችንም የዳዕዋ ስራዎችን በመስራት ትኩረት እንዳደርግ ጠይቀዋል። እንደው መጅሊስ ቢሰራ ብዬ የማስበው ሸሪዓ ፍርድ ቤት ላይ ነው። ሸሪዓ ፍርድ ቤትን ማስተካከል አለበት። ሸሪዓ ፍርድ ቤት ብይኑ ምን ይመስላል፣ ብይኑ ሸሪዓ ጋር አብሮ ይሄዳል ወይ የሚለው ነገር በጣም አንኳር የሆነና ትልቅ ገንቢ የሆነ ነገር ውስጡ ላይ ያለበት ብዬ ስለማስብ ነው። ሸሪዓ ፍርድ ቤት ቢስተካከል ማህበራዊ ችግሮቻችን ይስተካከላሉ ብዬ አስባለሁ። በተለይ ጋብቻ ጋር በተያያዙ ጉዳዮች እንደ መፍትሄ ያመጣል ብዬ የማስበው ሸሪዓ ፍርድ በደንብ አድርጎ ካስተካከለው ወጣቱ ወደ ትዳር ይመጣል ብዬ አስባለሁ። መጅሊስ ዑለሞች ጋር ተደራሽ መሆን አለበት። መጅሊስ እንደ አባትና እንደ መንግስት እነዚህን ዑለሞች የመካደም የመንከባከብ ራሳቸውን የማብቃት የማቋቋም ጥሩ ደሞዝ የመክፈል ብሎም ደግሞ እንደው ቤት የመስራት መጓጓዣ የመስጠት
ማህበረሰቡን በማስተባበር ይሄ መስራት አለበት ብያስባለሁ እኔ የኡባዱር ረህማን መስጂድ አስተዳዳሪ ሆኑት ሻሃደም ጎሹ መሐባ መጅሊስ ከሀጅ ስራ ባሻገር የኢትዮጵያ ሙስሊሞች ምን ያስፈልጋቸዋል ብሎ ማሰብ አለበት ያሉ ሲሆን በተለየ ሁኔታ መጅሊስ ቋሚ የገቢ ምንጭ እንዲኖረውና የሙስሊሞችን ልህቀት የሚያመጡ ዓለም አቀፍ ደረጃቸውን የጠበቁ ዩኒቨርሲቲዎችን እንዲሰራ ጠይቀዋል። መጅሊስ አሁን ምን ማድረግ አለበት ካልን እንደው የሀጅ ስራ ብቻ የሚሰራ አይነት ስዕል ስለሆነ ያለን ከዚህ ወጣ ብለን ዘካ አልተለመደም በመጅሊስ መሰብሰብ አለበት የገቢ የራሱ የሆነ መጅሊስ ገቢ አሳትፎ ማህበረሰብ ተሳትፎበት አንድም ብር ይሁን 10 ብር ይሁን 100 ብር ይሁን ለመጅሊስ ገቢ መክፈል አለበት ማህበረሰቡ መዋጮ እየከፈለ አገር እያሳደገ ራሱን እየገነባ የለማ ማህበረሰብ የለማች አገር መፍጠር ይችላል። ስለዚህ ያኔ በኩሉን ድርሻ ለመወጣት እንደው ሱዳን እንትን ሄደን ቂራአት ሳውዲ ምናምን ሄደን የምንቀራው ሳይሆን ይሄን የሚያክል ቁጥር ይዘን ይሄን የሚያክል ማህበረሰብ ያለው ሰው የራሱ ዩኒቨርሲቲ ያስፈልገዋል። ዘካ በአግባቡ እየተሰበሰበ አይደለም። ምናልባት ዘካ የሆነ ያክል ሰብስበን ካለን ንብረት ላይ ለሚመለከታቸው ለሚያስፈልጋቸው የማህበረሰብ ክፍሎች መስጠት ነው። ሼህ መሐመድ ሙስጠፋ በበኩላቸው መጅሊስ ማህበራዊ ጉዳዮች ላይ ትኩረት አድርጎ መስራት አለበት ያሉ ሲሆን በተለይም የጋብቻ ማዕከልን የመሳሰሉ ተቋማትን በመፍጠርና በማስተባበር ሴቶችና ወጣቶች ላይ በተለየ ሁኔታ መስራት አለበት ብለዋል። ወጣቶች ላይ መስራት አለበት፣ ሴቶች ላይ መስራት አለበት። ከዛም አንዱ ትዳር ላይ መስራት አለበት ብዬ አስባለሁ። ምሳሌ የኡባዱር ረህማን መስጊድ ሌሎችንም ብናያቸው የትዳር ማዕከል ቦታ የላቸውም፣ የጋብቻ ማዕከል ቦታ የላቸውም፣ የስልጠና ማዕከል የላቸውም። ወጣቱ በአሁኑ ሰዓት ማግባት ይፈልጋል፣ ግን መንገዱ የራቀ ነው። ሴቱ ማግባት ይፈልጋል፣ መንገዱ የራቀ ነው። ይሄ እንደ መድረሳ እንደምንጨነቀው ሁሉ ለትዳራቸው ልንጨነቅ ይገባል። ጥሩ ዳኢ ለማፍራት ጥሩ መሻይኽ ለማፍራት ልጆች ላይ መስራት አለብን፣ ሴቶች ላይ መስራት አለብን ብዬ አስባለሁ። ለነጃሺ ቲቪ አስተያየታቸውን የሰጡት ሙስሊሞች ምክር ቤቱ የራሱ የሆነ ዲጂታል ሚዲያና የተጠናከረ ልሳን ያስፈልገዋልም ብለዋል። ሚዲያው ያስፈልጋል፣ ይገፋል ራሱ ወደሚያስፈልገው ነገር አንዱን ትልቅ ነገር ሲጨርስ ሁለተኛው የሚያስፈልገው ነገር ራሱ አንድ ቱል ይሆንብሃል። የሆነ ስራ እየሰራህ ነው፣ የዛ ስራ አስፈላጊ መሳሪያ ይሆናል። ምን ሚዲያ ከሌለ በምን ታስተላልፈዋለህ? ማን ይሰማሃል? ስለ መልእክቴን እንዴት አድርጌ ለዓለም ህዝቦች ላስተዋውቅ ነው? ለአማኞች እኮ አይደለም፣ ለአማኝ ላልሆኑት ሙስሊም ላልሆኑት ማህበረሰቦች ሙስሊም ምንድነው የሚለውን በምን ልግለጽ? መጅሊስ መስራት አለበት ብዬ ማሰባው አንዱ ሚዲያዎች መደገፍ አለበት፣ ሚዲያዎችን ማብቀልም አለበት። ባለቤት የሌለው የሚዲያ ስርዓት ነው ያለን። ይሄን ግን መጠቅለል ይሄን ደግሞ እውቅና ሰጥቶ ምሳሌ ነጃሺ መንግስት ሊያውቀው ይገባል፣ መጅሊሳችን ሊያውቀው ይገባል፣ ሀሩን ሚዲያን መጅሊስ ሊያውቀው ይገባል፣ መንግስት ሊያውቀው ይገባል፣ ሌሎችም እንደዚህ። የ1447ኛው ዓመተ ሂጅራ የሐጅ ጉዞ ምዝገባ ከረመዳን ወር በፊት እንዲጠናቀቅ የሳውዲ ሐጅ ሚኒስቴር አሳሰበ። የ1447ኛው ዓመተ ሂጅራ የሐጅ ጉዞ ምዝገባ በተቀመጠለት መርሃ ግብር መሰረት ብቻ እንደሚከናወን የሳውዲ አረቢያ የሐጅ ሚኒስቴር አሳስቧል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ዑምራ ዘርፍ ተጠሪ ዶክተር መሐመድ ሳልህ የተመራ ልዑክ በ1447ኛ ዓመተ ሂጅራ ወይም 2018 ዓመተ ልደት የሐጅ አገልግሎት አሰጣጥን በተመለከተ ከሳውዲ ሐጅ ሚኒስቴር የስራ ኃላፊዎች ጋር በሳውዲ አረቢያ ጅዳ ከተማ ተወያይቷል። የ1446ኛው የ2017 ዓመተ ልደት የሐጅ መስተንግዶ በተሻለ ስኬት ያጠናቀቀው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘንድሮውን ዓመት ከቀደሙት ዓመታት በተሻለ ደረጃ የተከበሩትን የአላህ እንግዶች ለማስተናገድ በሳውዲ ከሚገኙ የባለድርሻ አካላት ጋር የቅድመ ዝግጅት ስራ በመስራት ላይ እንደሚገኝ የዘርፉ ኃላፊ ገልጸዋል። የሳውዲ የሐጅ ሚኒስቴር የ1447ኛ ዓመተ ሂጅራ 2018 የሁጃጅ ምዝገባ መርሃ ግብር መጀመሩን ዶክተር መሐመድ ሳልህ ተናግረዋል። በዚህም መሰረት የ1447ኛው 2018 የሐጅ ጉዞ ምዝገባ ከመጪው ረመዳን ወር ከየካቲት በፊት እንዲጠናቀቅ የሳውዲ አረቢያ የሐጅ ሚኒስቴር ማሳሰቡን ዶክተር መሐመድ ሳልህ ተናግረዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ1447ኛ ዓመተ ሂጅራ የ2018 ዓመተ ልደት የሐጅ ጉዞ ምዝገባ በቅርቡ ለመጀመር የቅድመ ዝግጅት ስራ በማጠናቀቅ ላይ እንደሚገኝ
ዶክተር መሐመድ ሳሌህ ገልጸዋል። በዘንድሮ ዓመት ሐጅ ለማድረግ ንያ ያላቸው ኢትዮጵያውያን ሙስሊሞች ከወዲሁ ቅድመ ዝግጅት ማድረግ እንዳለባቸው ዶክተር መሐመድ ሳሌህ አሳስበዋል። መረጃው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የህዝብ ግንኙነት ነው። በዘንድሮ የትምህርት ዘመን 7 ዩኒቨርሲቲዎች በሪሜዲያል መርሃ ግብር ተማሪዎች እንደማይቀበሉ ተነገረ። ትምህርት ሚኒስቴር እንዳስታወቀው በ2017 ዓመተ ልደት የ12ኛ ክፍል ፈተና ተፈትነው በሪሜዲያል መርሃ ግብር የማለፊያ ነጥብ ያመጡ ተማሪዎች የዩኒቨርሲቲ ምርጫቸውን የሚያስተካክሉበትን ቀን ይፋ አድርጓል። በዚሁ መሰረት ተማሪዎች የተቋም ምርጫቸውን እስከ ጥቅምት 12 ቀን 2018 ዓመተ ልደት ድረስ በይፋ በተደረሰው ድረገጽ አማራጭ በመግባት ማስተካከል እንደሚችሉ ተናግሯል። የተቋም ምርጫ የሚደረገው በየትምህርት ቤቶቹ በተወከሉ መምህራኑ በኩልም ነው ተብሏል። በሀገሪቱ በሚገኙ ከፍተኛ የትምህርት ተቋማት ውስጥ 7ቱ በሪሜዲያል መርሃ ግብር ተማሪዎች እንደማይቀበሉ ተነግሯል። ተማሪዎች አይቀበሉም የተባሉት ሐዋሳ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ሲቪል ሰርቪስ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ኮተቤ ትምህርት ዩኒቨርሲቲና አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ናቸው ሲል ትምህርት ሚኒስቴር በማህበራዊ ትስስር ገጹ ባጋራው መረጃ አስታውቋል። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። እስራኤል በፍልስጤማውያን አስክሬኖች ላይ ከባድ ድብደባና ጥቃት አድርሳለች ሲል የጋዛ የጤና ሚኒስቴር አስታውቋል። የጋዛ የጤና ሚኒስቴር ከእስራኤል የተረከባቸውን 30 አስክሬኖች ላይ እጅና እግራቸው በካቴና ታስሮ አይናቸው ተሸፍነው ጥቃት እንደደረሰባቸው ምልክቶችን ማግኘቱን አስታውቋል። ከእስራኤል 90 የሚሆኑ ፍልስጤማውያን እስረኞች ረቡዕ ዕለት የጋዛ ጤና ሚኒስቴር መረከቡን ገልጿል። በሐማስና እስራኤል መካከል በተደረሰ ስምምነት መሰረት በአጠቃላይ እስካሁን 120 ፍልስጤማውያን አስክሬናቸው ጋዛ መድረሱ ታውቋል። በሌላ በኩል የናስር ሆስፒታል መረጃ እንዳመላከተው ከሆነ አስክሬኖቹ በማቀዝቀዣ ውስጥ እንደነበሩና ከስማቸው ይልቅ በቁጥር እንዲለዩ መደረጉን አስታውቋል። በሐማስና እስራኤል መካከል የተደረገው የተኩስ አቁም ስምምነት መሰረት 360 ፍልስጤማውያን አስክሬኖች ወደ ጋዛ ለመመለስ እስራኤል መስማማቷ ይታወሳል። ሁቲዎች እስራኤልን አስጠነቀቁ። ሁቲዎች እስራኤል ለፈጸመችው ወንጀል ተገቢውን ቅጣት ትቀበላለች ሲሉ አስጠንቅቀዋል። የየመን ሁቲዎች የጦር አዛዥና ከፍተኛ ወታደራዊ ባለስልጣን በእስራኤል ጥቃት ትላንት መገደላቸው ተገልጿል። ወታደራዊ ባለስልጣኑ ሙሐመድ አብዱልከሪም አልጋማሪን ወታደራዊ አመራር ላይ በነበሩበት ወቅት እንደተገደሉ የየመን ሁቲዎች ባወጣው መግለጫ አስታውቋል። መግለጫውን ተከትሎ እስራኤል ለግድያው ኃላፊነት ወስዳለች። የእስራኤል መከላከያ ሚኒስትር እስራኤል ካትስ አልጋማሪ የተገደሉት በእስራኤል የአየር ጥቃት መሆኑን ተናግረዋል። ወደፊት ከየመን ሁቲዎች ለሚደርሱ ማንኛውም ጥቃት ተመሳሳይ እርምጃ እንደሚወስዱም ዝተዋል። የየመን ሁቲ ከእስራኤል ጋር ያለው ጦርነት ገና እንዳላበቃና እስራኤል በመሪያችን ላይ ላደረሰችው ጥቃት ተገቢ የሆነ ምላሽ በቅርቡ እንደሚጠብቃት ተናግራለች። በሐማስና እስራኤል የተደረሰው የተኩስ አቁም ስምምነት
ስድስተኛ ቀናት ካስቆጠረ በኋላ የተፈጸመ ጥቃት መሆኑ ተነግሯል። እስራኤል በፍልስጤማውያን ንጹሃን ላይ የምታደርሰውን የዘር ጭፍጨፋ በመቃወም ሁቲዎች ከጥቅምት 2023 ጀምሮ ከጋዛ ጎን በመቆም እስራኤልን በድሮንና በሚሳኤል ያጠቁ ነበር። የየመን ሁቲዎች ከዚህ በተጨማሪ በቀይ ባህር በኩል የሚንቀሳቀሱ ከእስራኤል ጋር ቅርበት ያላቸውን መርከቦች ኢላማ በማድረግ ለጋዛውያን አጋርነታቸውን በማሳየት ዓለም አቀፍ የመርከብ መስመሮችን መዝጋታቸው ይታወሳል። ሐማስ የሞቱ እስራኤላውያንን አስክሬን ለመለየት ዘመናዊ መሳሪያ እንደሚያስፈልገው አስታወቀ። ሐማስ በጋዛ ፍርስራሽ ስር የተቀበሩ እስራኤላውያንን አስክሬን ለመለየት ጊዜ እንደሚያስፈልገው አስታውቋል። መሐመድ ቢፍታ ያዘጋጀውን ዘገባ ኢማን መሐመድ እንደሚከተለው ታቀርበዋለች። እስራኤል ታጋቾች የምትላቸው በሐማስ እጅ የተገደሉና በጋዛ ፍርስራሽ ስር የተቀበሩ እስራኤላውያን ሲሆኑ ሐማስ የነዚህን እስራኤላውያን አስክሬን ለማግኘትና ለመለየት ጊዜ እንደሚያስፈልገው አስታውቋል። እስራኤል በስምምነቱ መሰረት ሐማስ 28 ታጋቾችን ካላስረከበ ወደ ጋዛ የሚገባው ሰብአዊ እርዳታ እንደምትገድብና አስፈላጊ ከሆነም ሐማስን ለማጥፋት አዲስ ዘመቻ እንደምትከፍት አስታውቃለች። ሐማስ ትላንት ማክሰኞ ካስረከባቸው አስክሬኖች ውስጥ አንዱ የእስራኤላውያን አስክሬን አይደለም በሚል እንዲመለስ ተደርጓል። ሐማስ ደግሞ በአስቸኳይ በጋዛ ሰርጥ የተገደሉ የእስራኤላውያን አስክሬንን ለመለየትና ለመመለስ ተቸግሯል። በዚህም ምክንያት ፍልስጤማውያን ጦርነቱ ዳግም ይጀመራል የሚል ስጋት ውስጥ መሆናቸው ተገልጿል። ይህንንም ተከትሎ የተባበሩ መንግስታት ድርጅት ሐማስና እስራኤል የደረሱበትን ስምምነት እንዲያከብሩ፣ የሰብአዊ እርዳታ እንዲገባ እስራኤል የጣለችውን ገደብ እንድታነሳና ሐማስም ታጋቾቹ የተባሉትን የእስራኤላውያን አስክሬን በተቀመጠው ቀነ ገደብ መሰረት እንዲያስረክቡ አሳስቧል። ሐማስ ጉዳዩን በሚመለከት በወጣው መግለጫ የቀሩትን አስክሬኖች ለመፈለግና ለማውጣት የተጠናከረ ጥረት እንዲሁም ዘመናዊ መሳሪያ ያስፈልጋሉ ብሏል። እስራኤል ዘመቻው ገና አልተጠናቀቀም ብላለች። የእስራኤል መከላከያ ሚኒስቴር ካታዝ ሐማስን ለመደምሰስ ሁሉን አቀፍ እቅድ እንዲዘጋጅ ትዕዛዝ መተላለፉን አስታውቋል። ሐማስ በበኩሉ የታጋቾቹን አስክሬን ለመለየት ችግር እንደገጠመው የገለጸ ሲሆን ሐማስ ስምምነቱን አላከበረም በሚል እስራኤል ሰብአዊ እርዳታ ለመገደብና የራፋህን ድንበር ላለመክፈት መወሰኗን አስታውቃለች። ሐማስ በመግለጫው ላይ ለሰላም ስምምነት ቁርጠኛ መሆኑና ሁሉም አስክሬን ማስረከብ ያልቻለው በዘመናዊ መሳሪያ ማረጋገጥ ባለመቻሉ ምክንያት እንደሆነ ገልጿል። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት ሐማስ ትላንት ረቡዕ ማታ ያስረከባቸው አስክሬኖች ከታጋቾች መካከል መሆናቸው ከተረጋገጠ 19 አስክሬኖች እንደሚቀሩ ገልጿል። ትራምፕ ሐማስ ለስምምነቱ ተገዢ ካልሆነ እስራኤል በጋዛ የምታካሄደው ወታደራዊ ዘመቻ ልትቀጥል ትችላለች ያሉ ሲሆን በአንጻሩም ሀገራቸው ሐማስ የሞቱ ታጋቾችን አስክሬን ሙሉ በሙሉ ማስረከብ ባለመቻሉ የተኩስ አቁም ጥሷል ብላ እንደምታምን አስታውቃለች። ሐማስ የታጋቾቹን አስክሬን ለማውጣት እየቆፈረ ነው ያሉት ፕሬዝዳንት ትራምፕ እስራኤል ሐማስ እያደረገ ያለውን ከፍተኛ ጥረት መረዳት አለባት ብሏል። ይህ በእንዲህ እንዳለ እስራኤል በፍልስጤማውያን መኖሪያ መንደር ላይ ባደረሰችው የድሮን ጥቃት በርካታ ፍልስጤማውያን መገደላቸውን አልጀዚራ ዘግቧል። በኢየሩሳሌምና በአንዳንድ አካባቢዎች የእስራኤል ወታደሮች አልፎ አልፎ ጥቃት እየፈጸሙ መሆኑን ዋፋ ዘግቧል። በካህ ዩኒስ እስራኤል ባደረሰችው የአየር ጥቃት አንድ ሰው መሞቱን በጋዛ የናስር ሆስፒታል ያወጣው መረጃ ያመላክታል። ቱርክ የጠፉ አስክሬኖችን ለማፈላለግ ባለሙያዎችን ወደ ጋዛ ልልክ ነው አለች። ፕሬዝዳንት ዶናልድ ትራምፕ ሐማስ የሞቱ እስራኤላውያንን አስክሬን እያስረከበ አይደለም ማለታቸውን ተከትሎ ቱርክ በርካታ ባለሙያዎችን ወደ ጋዛ እንደምትልክ አስታውቃለች። ሐማስ በፍለጋ ያገኛቸውን አስክሬኖች ለእስራኤል ማስረከቡን ያስታወሰ ሲሆን የቀሩት በፍለጋ ላይ እንደሚገኝ አስታውቋል። ሐማስ ቀሪዎችን ፈልገው ለማስረከብ ተጨማሪ ቀን እንዲሰጠውም መጠየቁ ይታወሳል። የቱርክ መከላከያ ሚኒስቴር እንዳስታወቀው 81 የሚሆኑ የአደጋ ጊዜ ሰራተኞችን ወደ ጋዛ በመላክ ቀሪ አስክሬኖችን በመፈለግ ሐማስን እንደሚያግዙ አስታውቋል። ሐማስ በበኩሉ ከሰው ኃይል በተጨማሪ ለፍለጋ እንዲረዳ የምርምር መሳሪያ እንደሚያስፈልገው አስታውቋል። እስራኤል በበኩሏ ሐማስ ስምምነቱን አላከበረም ብትልም ከተለያዩ ሀገራት የተላኩ የሰብአዊ እርዳታ የጫኑ መኪኖች ወደ ጋዛ እንዳይገቡ በማድረግ እስራኤል ስምምነቱን እየጣሰች መሆኑን አልጀዚራ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬኑ ጦርነት
መቆሚያ ጉዳይ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በሃንጋሪ ቡዳፔስት ዳግም የገጽ ለገጽ ንግግር ሊያደርጉ ነው። የመሪዎቹ የገጽ ለገጽ ንግግር በሃንጋሪ ቡዳፔስት እንደሚደረግ ትራምፕ በትሩዝ ማህበራዊ ገጻቸው ላይ ባሰፈሩት መልእክት እወቁልኝ ማለታቸውን አልጀዚራ ጽፏል። የሩሲያ ሹሞችም የትራምፕና የፑቲን ንግግር በቡዳፔስት እንደሚደረግ ማረጋገጫ ሰጥቷል ብሏል። የአሜሪካው ፕሬዝዳንት ዛሬ የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን በዋይት ሃውስ ተቀብለው እንደሚያነጋግሩ ታውቋል። የትራምፕና የፑቲን የቡዳፔስት ንግግር ይከናወናል ቢባልም መቼ እንደሆነ ግን የተጠቀሰ ነገር የለም። የቡዳፔስቱ ንግግር የተወጠነው ሁለቱ መሪዎች ትላንት ለ2 ሰዓታት የዘለቀ የስልክ ንግግር ካደረጉ በኋላ ነው ተብሏል። ትራምፕ ከፑቲን ጋር ያደረጉትን የስልክ ውይይት ፍሬያማ ነበር ማለታቸውን መረጃው አስታውሷል። ፍልስጤማዊቷ እንስት ሚስት ለባሏ ባላት ፍቅር በርካቶችን አስገርማለች። የፍልስጤማዊቷ ሴት ባለቤቷ ባጋጠመው የጤና እክል እግሩን ከመቆረጡ በፊት እግሬ ከተቆረጠ በኋላ ጥለሽኝ አትሄጂም ወይ ብሎ ለጠየቃት ጥያቄ በሰጠችው ምላሽ በርካቶች አድናቆታቸውን ገልጸዋል። እሷም በምላሿ እግርህ ኖረም አልኖረም በፍጹም አልተውህም መላ ህይወቴ ነህ በማለት ለሱ ያላትን ንጹህ ፍቅር በሚያሳይ መልኩ ስትገልጽለት ታይታለች። إذا صار البتر حتضلك معي حتتركيني قلت له مستحيل اتركك انت كل حياتي ይህን ተንቀሳቃሽ ምስል የተመለከቱ ሰዎችም በአሁኑ ጊዜ ጥቅም ፈላጊ ሰዎች በስተዋል በሚባልበት በዚህ ወቅት እንዲህ አይነት ፍጹም አፍቃሪ ማግኘት መታደል ነው በማለት መልእክታቸውን አጋርተዋል። በእስልምና ሃይማኖት ሚስት ለባሏ ያላትን ፍቅር በደስታም ሆነ በችግር ወቅት ከጎኑ በመቆም በማክበር እንዲሁም በመውደድ እሱን በመረዳት ብትገልጽለት ይበልጥ የተወደደ ስለመሆኑ በቁርአንና በሐዲስ ላይ ተገልጿል። በተጨማሪም ልክ እንደ ፍልስጤማዊቷ ሚስት ስሜታዊ ድጋፍ በመስጠት ደግነት በማሳየትና ታማኝነትን መጠበቅ ሌላው በእስልምና የሚወደድ ተግባር መሆኑን በተለያየ ጊዜ ዱዓቶች አስተምረዋል ተናግረዋል። ከሀገር ውስጥ እንዲሁም ከውጪ ምንጭ መራረጥናቸውን መረጃዎች የተከታተላችኋቸውን ይመስላሉ። አሁን ደግሞ ዕለታዊ ቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። ዙበይዳ ሐሰን ታቀርበዋለች። ኢትዮጵያ በዘንድሮ በጀት ዓመት 3 ወራት ውስጥ ብቻ ወደ ውጪ ከላከቻቸው ምርቶች 2.48 ቢሊዮን ዶላር ገቢ ማግኘቷን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በዚሁ ሩብ ዓመት ሚኒስተሩ ከሚከታተላቸው እንደ ጥራጥሬና የቅባት እህሎች ከመሳሰሉት ምርቶች 149 ሚሊዮን ዶላር መገኘቱን መስሪያ ቤቱ ገልጿል ተብሏል። ሚኒስተሩ ይህንን የገለጹት የ2018 በጀት ዓመት 3 ወራት እቅድ አፈጻጸም በተመለከተ ከመስሪያ ቤቱና ከተጠሪ ተቋማት አመራሮች ጋር በተደረገው ውይይት ላይ ነው ተብሏል። ከውይይቱ መጠናቀቅ በኋላ ንግግር ያደረጉት የንግድና ቀጠናዊ ትስስር ሚኒስተር አቶ ካሳሁን ጎፌ በሰጡት መግለጫ በውጭ ንግድ ረገድ በሩብ ዓመቱ ከተያዘው እቅድ 117 በመቶ መፈጸም መቻሉ ተናግረዋል። ኢትዮጵያ በ2018 በጀት ዓመት ከውጭ ንግድ ወይም ኤክስፖርት በጠቅላላ ለማግኘት ያቀደችውን ገቢ 9.4 ቢሊዮን ዶላር ነው። ሀገሪቱ ባለፈው በጀት ዓመት ከዚሁ ዘርፍ ያገኘችው ገቢ ደግሞ 8.3 ቢሊዮን ዶላር እንደነበረ መገለጹ ይታወሳል። ይህም የገቢ መጠን በሀገሪቱ ታሪክ ለመጀመሪያ ጊዜ የተመዘገበ መሆኑን ፕሬዝዳንት ታዬ አጽቀሥላሴ ከሳምንት በፊት ፓርላማ በከፈቱበት ወቅት ባደረጉት ንግግር ላይ አስተዋውቀው እንደነበረ ካፒታል ዘግቦታል። በዘንድሮ በጀት ዓመት ከውጭ ንግድ ይገኛል ተብሎ የሚጠበቀው ገቢ ካለፈው ዓመት በ1.1 ቢሊዮን ዶላር የላቀ ነው ተብሏል። በዘርፉ ባለፉት 3 ወራት የተመዘገበው የገቢ መጠንም ይህንን እቅድ ማሳካት እንደሚችል ከወዲሁ አመላካች ሆኗል ሲሉ አቶ ካሳሁን ጎፌ ተናግረዋል። የጋምቤላ ክልል ማዕድን ኤጀንሲ በበጀት ዓመቱ የመጀመሪያ ሩብ ዓመት ከ1500 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ገቢ ማድረጉን አስታውቋል። የኤጀንሲው ምክትል ዳይሬክተር የሆኑት አቶ ኤልያስ ገዳሙ በሩብ ዓመቱ 1500 ኪሎ ግራም ወርቅ ገቢ ለማድረግ ታቅዶ ከእቅድ በላይ ማሳካት መቻሉን ተናግረዋል። በዚህም 1588 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ተደርጓል ብለዋል። ለብሔራዊ ባንክ ገቢ የተደረገው የወርቅ መጠን ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ680
82 ኪሎ ግራም ብልጫ አለው ተብሏል። በክልሉ በበጀት ዓመቱ 6000 ኪሎ ግራም ወርቅ ለብሔራዊ ባንክ ለማቅረብ እየተሰራ እንደሚገኝ አብራርተዋል። መንግስት ለዘርፉ የሰጠው ትኩረት ለብሔራዊ ባንክ የሚገባውን የወርቅ መጠንን ማሳደጉን ገልጸው የማክሮ ኢኮኖሚ ማሻሻያ ህገወጥ የወርቅ ግብይት እንዲቀንስ አድርጓል ሲሉም ተናግረዋል። በክልሉ በዋናነት በ4 ወረዳዎች የወርቅ ማዕድን እንደሚመረትም ገልጸዋል። ቱርክና የተባበሩት አረብ ኤሚሬት በ1 ቢሊዮን ዶላር የፀሐይ ኃይል ፕሮጀክት ላይ ያላቸውን ትብብር እያጠናከሩ መሆኑ ሰምቷል። ቱርክና የተባበሩት አረብ ኤሚሬት የንጹህ ኢነርጂ ትብብራቸውን እያሳደጉ ሲሆን በኤግድቦር 1 ቢሊዮን ዶላር የሚገመት የፀሐይ ኃይል ፕሮጀክት እያደረጉ ላለው አጋርነት አዲስ ምዕራፍ መሆኑን የቱርክ ኢነርጂና የተፈጥሮ ሀብት ሚኒስተር ኤልፓርስላን ባይላክታ ተናግረዋል። እንደ ፈረንጆቹ ዘመን አቆጣጠር በ2023 የተፈራረሙት የ27 ቢሊዮን ዶላር ማዕቀፍ በአቡዳቢ ማሳድና በቱርክ የኃይል ሚኒስተር መካከል የመግባቢያ ስምምነትን ጨምሮ በሁለቱ ሀገራት መካከል የተደረጉ ተከታታይ ስትራቴጂካዊ ስምምነቶችን ተከትሎ በሁለቱ ሀገራት መካከል የተደረጉ ውጥኖች ናቸው ተብሏል። የቱርክ ኢነርጂና የተፈጥሮ ሀብት ሚኒስተር በኤክስ ላይ በለጠፉት ጽሑፍ በኤንግቦር ለሚገነባው 1 ቢሊዮን ዶላር የሚያወጣ 1100 ሚሊዮን ዋት የፀሐይ ኃይል ማመንጫ ኢንቨስትመንት ፕሮጀክት የመጨረሻ ደረጃ ላይ መድረሳቸውን አረጋግጠዋል። ሚኒስተሩ ቱርክ ከተባበሩት አረብ ኤሚሬት ጋር ያላትን ስትራቴጂካዊ የኢነርጂ አጋርነት በመንግስታት በታዳሽ ፕሮጀክት ላይ ያለውን ትብብር ለማጠናከር እንደሚፈልጉም አጽንኦት ሰጥተዋል። የኃይል ራዕያችንን በሚያጠናክሩ ትብብሮች መሰረተ ልማቶቻችንን ለማሳደግ የ2053ን የ00 ዓላማችንን ለማሳካትና ሞዴል ትራንስፎርሜሽን ለመፍጠር እንፈልጋለን ሲሉም ተናግረዋል። የቱርክ መንግስት ለአናዶሉ የዜና ወኪል እንደገለጸው ሁለቱ ወገኖች በፀሐይ በነፋስና በሃይድሮ ኤሌክትሪክ ኃይል ላይ የኢንቨስትመንት እድሎችን እንዲሁም የቴክኖሎጂ ሽግግር ውጥኖች ላይ ተወያይተዋል ተብሏል። የቱርክ የቅርብ ጊዜ እርምጃ የኃይል ደህንነትን ለማረጋገጥ ከውጭ የሚገቡ ምርቶች ላይ ያለን ጥገኝነት ለመቀነስና በ2053 የተጣራ የዜሮ የካርበን ልቀትን ለማሳካት ትልቅ ኢነርጂ ሽግግር ስትራቴጂ አካል ነው ተብሏል። ሀገራቱ ሁለቱንም የሙቀትና የፎቶ ቮልታይክ ስርዓቶችን ጨምሮ የፀሐይ ቴክኖሎጂዎችን በኢንዱስትሪ በመኖሪያና በግብርና አፕሊኬሽኖች ውስጥ መቀበልን እያፋጠነች ትገኛለች ተብሏል። በፎቶቮልታይክ ሞጁሎችና በትላልቅ የፀሐይ ግኝቶች እድገት ቱርክ የፀሐይ ኃይልን እንደ ንጹህ ኢነርጂ ትራንስፎርሜሽን ዋጋ ቆጣቢና ሊሰፋ የሚችል የገቢ ምንጭ በማድረግ እየተጠቀመች መሆኑም ተዘግቧል። በመጨረሻ ዕለታዊ የቴክኖሎጂ ጥንቅራችንን ወደ እናንተ እናደርሳለን። ባልደረባችን ሀያት ከማል እንዴት አሰናዳዋለች? በዛሬው የቴክኖሎጂ መሰናዷችን ስለ ኤአይ ሴንሰሮች በጥቂቱ የምንነግራችሁ ይሆናል። የኤአይ ሴንሰሮች በመቶዎች የሚቆጠሩ አቅመ ደካማና አዛውንቶችን በቤት ውስጥ ራሳቸውን ችለው እንዲኖሩ እየረዱ ነው። በእንግሊዝ ሜድዋይ ጥቅም ላይ ለዋለው አዲስ የእንክብካቤ ቴክኖሎጂ ምስጋና ይግባውና በመቶዎች የሚቆጠሩ አዛውንትና አቅመ ደካሞች በቤት ውስጥ የበለጠ ደህንነታቸው ተጠብቆና ራሳቸውን ችለው እየኖሩ ነው። ሊሊ ተብሎ የሚጠራው ቴክኖሎጂ የአንድን ሰው የዕለት ተዕለት እንቅስቃሴን ለመረዳት አነስተኛ ሴንሰሮችና አርቲፊሻል ኢንተለጀንስን ይጠቀማል። ቴክኖሎጂው ያለ ካሜራ ወይም ማይክሮፎን የሚሰራ ሲሆን በመትኩ ትናንሽ ሴንሰሮችን በመጠቀም እንቅስቃሴን፣ መብላትን፣ መተኛትን፣ የመታጠቢያ ቤት አጠቃቀምንና የቤት ሙቀትን ይከታተላል። ስርዓቱ የበሽታ ምልክቶች፣ የእንቅስቃሴን መቀነስ ወይም በሌሊት የሚደረግን አላስፈላጊ እንቅስቃሴ ሲመለከት ምልክት ይሰጣል። ይህም ተንከባካቢዎች ቀደም ብለው ምላሽ እንዲሰጡና ለግለሰብ ፍላጎቶች ድጋፍን እንዲያመቻቹም ይረዳል። ቴክኖሎጂው በመጀመሪያው ዓመት ብቻ የ1.6 ሚሊዮን ፓውንድ ወጪን ለመቆጠብ ማስቻሉን የዘገበው ቢቢሲ ነው። አርቲፊሻል ኢንተለጀንስ ዳሳሾች ወይም ኤአይ ሴንሰር ዛሬ የቴክኖሎጂ ማህበረሰብ ዋና አካል ናቸው ይላል። እነዚህ ዳሳሾች በማሽን ውስጥ የሰውን እውቀት ለመኮረጅ የተነደፉ ሲሆን ይህም ከአካባቢያቸው እንዲማሩና ስራቸውን በጊዜ ሂደት እንዲያሻሽሉም ያስችላቸዋል። እንደ ተለምዷዊ ዳሳሽ በመጀመሪያ ከአካባቢው ጥሬ መረጃን ይሰበስባል። ይህም ምስላዊ መረጃን እንደ ካሜራ፣ ድምጽ፣ ሙቀት፣ ግፊት ወይም እንቅስቃሴን ሊያካትት ይችላል። ኤአይ ሴንሰሮች ከዚህ በተጨማሪ በርካታ ተግባራትን ያከናውናሉ። ጉግል የተሰረቁ ሞባይል ቀፎች ዳግም እንዳይሰሩ የሚያደርግ ፈጠራን መተግበሩን ያሳወቀበት መረጃ የቅርብ ጊዜ ነው። ኩባንያው ኤአይ ሴንሰሮችን በመጠቀም ስልካቸውን የተሰረቁ ሰዎች ወደ ስልኩ አምራች ተቋም ሪፖርት የሚያደርጉበትን አሰራርም ዘርግቶ ነበር። የጉግል አሰራር የስልክ ንጥቂያ ወንጀሎችን ሊቀንስ እንደሚችልም ተገልጿል። በዚህ በኤአይ ሴንሰር አማካኝነት ሌቦች የስልክ ቀፎን ከወሰዱ በኋላ ለመደበቅ ቢሞክሩና ዳግም ጥቅም ላይ ለማዋል ሲሞክሩ ኤአይን በመጠቀም ለዘለቄታው ከአገልግሎት ውጭ እንዲሆን
እንደሚያደርግም ነው የተገለጸው። ለአንድሮይድ ስልክ የተገጠመው ይህ ቴክኖሎጂ ቀፎ ላይ በተገጠመለት ሴንሰር አማካኝነት እንዳይከፈት አድርጎ መዝጋት ይችላልም ተብሏል። አርቲፊሻል ኢንተለጀንስ ዳሳሾች ወይም AI ሴንሰሮች አሁን ላይ የቴክኖሎጂው ማህበረሰብ ዋና አካል እንደሆኑ እየተነገረ ነው። እነዚህ ዳሳሾች በማሽን ውስጥ የሰውን ዕውቀት ለመኮረጅም የተነደፉ እንደሆኑ በርካቶች ያነሳሉ። አሁን ላይ የAI ቴክኖሎጂዎች ከአካባቢያችን እንዲሁም ደግሞ ከአኗኗር ሁኔታችን የተለያዩ ተግባራትን እንዲማሩና ስራቸውን በጊዜ ሂደት እንዲያሻሽሉ የተለያዩ ቴክኖሎጂዎች እየታከሉባቸው አሁን ላይ በርካታ ተግባራቶቻችንን እየተቆጣጠሩ ይገኛሉ። የAI ሴንሰሮች የአሁን የቴክኖሎጂ ምጥቀት ደግሞ በርካቶችን እያስገረመ ይገኛል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ